ኦኬ ሰላም እንዴት ናችሁ? አዲሱ የኢትዮጵያ የትምህርት ከሪክለም ካመጣቸው ፖዚቲቭ ኢምፓክቶች መካከል በአሁኑ ሰዓት ከሚታሰበው በላይ ተማሪዎች ለምርምር በጣም ቅርብ የሆነ የአእምሮ ዝግጁነት እንዲኖራቸው እያስቻለ መምጣቱ ነው። ሰሞኑን ከረጅም ጊዜ በፊት የሰራሁት ሪሰርችን በተመለከተ እዛ ላይ ኮሜንት የተደረገ ነገር አየሁኝና ኮሜንቶችን ቶሎ ቶሎ ነው የምመልሰው እና በጣም ሰርፕራይዝድ ሆኜ የአስረኛ ክፍል ተማሪ የሆነች ሰው ናት፣ ሴት ነች። እንደውም ስለ ምርምር በደንብ ማወቅ እንደምትፈልግ ትነግረኛለች እና እንዴት ላግዛት እንደምችል ኮሜንት አድርጋለኛለች ማለት ነው። እኔ በጣም ሰርፕራይዝድ ሆኜ እኔ መልስ ሰጠኋት። ኮሚኒኬት እንድታደርገኝም እንደዚሁ ሌሎች ኮንታክቶችን ሰጠኋት ማለት ነው። ኢሜል ጻፈችልኝ። በጣም የሚገርመው ነገር ልጅቷ ወይም ተማሪዋ ማለት ነው ይህንን ሪሰርች ወይም ስለ ምርምር ማወቅ የምትፈልገው ነገር ጎን ለጎንም አፕሊኬሽን ዲቨሎፕ ማድረግ ስለምትፈልግ ለዛ ግብዓት የሚሆናትን መረጃዎች በዛው በሪሰርቿ ማጥራት ስለፈለገች እንደሆነ ገልጻልኛለች። ስለምን እንደምትሰራው ለራሷ ልተወውና ምናልባት ከፕራይቬሲ አንጻር ማለት ነው። ግን አንድ ደስ ያለኝ ነገር ከረጅም ጊዜ በኋላ እኔ ይህን ቻናል ያቋቋምኩበት ዋናው ምክንያት የነበረው ሪሰርች ላስተምር ነው የነበረ። ግን አብዛኛው ሰው ስለ ሪሰርች ለማወቅ ያለው ዝግጁነት ያን ያክል ብዙም አጥጋቢ እንዳልሆነ ሲገበኝ ነው ወደዚህ ወደ አካዳሚክሱ ልዞር የፈለግኩት ማለት ነው። ኖርማሊ እስከ 12ኛ ክፍል ያሉ ተማሪዎችን ባግዝ ከዛም በኋላ ያልኩኝ ስል ጀስት አሁን ላይ እንደውም ሰፋ እያደረግን እየመጣንበት ነው እንደ እግዚአብሔር ፈቃድ ማለት ነው። እና ኖርማሊ ሪሰርች ማወቅ የምትፈልጉ ተማሪዎች ስለሱ በተመለከተ በጣም በስፋት የሰራናቸው ቪዲዮዎች አሉ፣ ብታዩዋቸው በጣም አሪፍ ነገር ነው። ከዛ ውጭ ግን እህቴ ወይም ደግሞ ሜይ ቢ ተማሪያችን የአስረኛ ክፍል ተማሪ እንደሆነች ነገረሽናል። ሪሰርችን በተመለከተ ማወቅ እንደምትፈልጊ ልታጠኛ የፈለግሽውንም ኮንሰፕት እንደዛው አጋርተሽኛል። በጣም አመሰግናለሁ። በክብር በጣም እድለኛ ነኝ። ሀገራችን ኢትዮጵያም እድለኛ ናት። እንዲህ አይነት አስተሳሰብ ያላቸው ተማሪዎችን ማግኘት መቻል በጣም ትልቅ ስኬት ነው ብዬ ነው የማስበው። ግን ሪየር እንደሆነ ደግሞ በዛው ልክ ማሰብ አለብን። ብዙም ተማሪዎች ያን ያክል ለዚህ ዝግጁ አይደሉም። ዋናው ነገር ብዬ የማስበው በየመጽሐፍቶቹ ማያቸዋለሁ። ከሰባተኛ ክፍል ጀምሬ ያየኋቸው እነዚህ መጽሐፍቶች እያንዳንዱ ሰብጀክት እንዴት ሊጠና እንደሚችል መጀመሪያው ዩኒት አካባቢ ያስቀመጣቸው ነገሮች አሉ። ሪሰርች ሜተድስ ወይ ደግሞ ሳይንቲፊክ ሜተድ እያለ እንዴት ያንን ሰብጀክት ለምሳሌ ጀነራል ሳይንስ ከሆነ እንዴት ሊጠና እንደሚችል፣ ሶሻል ስተዲስ ከሆነ እንዴት ሊጠና እንደሚችል፣ ኖርማሊ ባዮሎጂም ከሆነ ኬሚስትሪም ከሆነ ኢኮኖሚክስም ከሆነ ጂኦግራፊም ከሆነ እንዴት ሊጠና እንደሚገባው መጀመሪያ ዩኒቶች አካባቢ የተቀመጡ ነገሮች በጣም አሪፍ ሆነው አግኝቻቸዋለሁ። ሜይ ቢ ያ ሊሆን ይችላል ስለ ልጆቹ ወይ ደግሞ ስለ ሪሰርች ለማወቅ እንዴት ጉጉት እንዲያድርባቸው ያደረገው። በእርግጥ ሳይንቲስት የሚባለውን የክብር ስም ለማግኘት የግድ ተመራማሪ መሆን ይጠይቃል። በትክክል ማለት ነው። እኛ አሁን ባለሁበት ዩኒቨርሲቲ ብዙ ተመራማሪዎች አሉ። በብዙ የኢትዮጵያ ዩኒቨርሲቲዎችም ብዙ ተመራማሪዎች አሉ። ሪሰርች ኖርማሊ ሳይንስ ነው፣ አርትም ነው። ብዙ ነገሮችን ማወቅ ይጠይቃል። በእርግጥ 10ኛ ክፍል ተማሪ ወይም እስከ 12ኛ ክፍል ያለ ተማሪ ሪሰርችን ከመጀመሪያ እስከ መጨረሻ ሊያውቅ የሚችልበት ጀስት እድሉ ሊኖር ቢችልም ግን ከኖርማል ከትምህርታቸው ጎን ለጎን ግን ምናልባት ረጅም የሆነ ጊዜ ሊጠይቅም ይችላል። ሰፋ ያለ አካዳሚክ ዝግጁነትም ይጠይቃል። ምክንያቱም ሪሰርች ልክ እንደ ሰብጀክት ብታዩት ብዙ ሰብጀክቶች ተጠራቅመው ያንን ኮርስ ሊሰሩ የሚችሉ ናቸው እንጂ ዝም ብሎ ሪሰርች እንዲህ ነው ተብሎ የሚያልቅ ነገር አይደለም። እንዲህ ልሰራ ነው፣ እንዲህ መረጃ ልለቅም ነው ተብሎ ብቻ የሚጠነቀቅ ኮርስ አይደለም እና ትንሽ ዝግጁነት ይጠይቃል። በዛው ልክ አድቫንስ የሆነ ነገር ማወቅም ይጠይቃል። ግን ደግሞ በዛ ሌብል መሰጠትም የሚችል ነው። አሁን እስከ 12ኛ ክፍል አይደለም እስከ 10ኛ ክፍል እስከ 4ኛ ክፍልም ያሉ ተማሪዎች ሪሰርችን እንዴት ሊያውቁ ይገባል፣ እንዴት ሊማሩት ይገባል፣ እንዴት በየዕለት ህይወታቸው አፕላይ ሊያደርጉት ይገባል የሚለው ነገር በጣም በጥንቃቄ በተዘጋጀ የትምህርት ስርዓት ተካቶ ማንኛውም ሰው ሊማር የሚችለው ሆኖ መዘጋጀት ይችላል። ነገር ግን አሁን ባለው ሁኔታ ምናልባት ትንሽ ሰፋም ያለ ነገር ስለሆነ ሪሰርች ምን እንደሆነ ማወቅ፣ ለምን እንደሚሰራ ማወቅ፣ ሰዎች ለምን እንደሚጠቀሙበት ማወቅ፣ ስንት አይነት ሪሰርቾች እንዳሉ ማወቅ። በጣም ብዙ አይነት ሪሰርቾች አሉ፣ በተለያየ ታይፕ ሊከፈሉ የሚችሉ በቴክኒካቸው ብነድ ዲስክሪፕቲቭ፣ ኤክስፕላናቶሪ፣ ምናልባት ቤዚክ ወይም ደግሞ ፋንዳሜንታል፣ አክሽን ሪሰርች
ያን ሰፋ አድርገን ልናያቸው እንችላላቸው። ሂስቶሪካል በሉት፣ ኬዝ ስተዲ በሉት፣ ትሬሰር ስተዲ በሉት ምናምን እያለ ደግሞ ሰብ ካቴጎሪዎች ደግሞ መጥቀስ እንችላለን። ሰርቬይ ሪሰርች ብንለው ሰፋ አድርገን ማየት እንችላለን። ኳንቲቴቲቭ ኳሊቴቲቭ የሚባል አለ ደግሞ በዳታ ታይፕ፣ ክሮስ ሴክሽናል፣ ሎንጊቲዩድናል እያልን ደግሞ የምንከፍላቸው ደግሞ አሉ። ሚክስድ ሪሰርች እያልንም እንደዚሁ ከኳሊታቲቭ እና ኳንቲቴቲቭ አስፔክቶችን የያዘ በጣም ሰፊ ኮንሰፕት ይኖረዋል። ከዚህም ባሻገር አንድ ሪሰርች ጥሩ ነው የሚባለው ምን ሲሆን ነው የሚለው ኳሊቲዎችን ማወቅ ይጠይቃል። ሪሰርች ፕሮሰስ ምንድን ነው እሱ ማወቅ ይጠይቃል። ሪሰርች ዲዛይን፣ ስንት አይነት ሪሰርች ዲዛይን አለ እሱ ማወቅ ይጠይቃል። ሪሰርች ፕሮፖዛል እንዴት እንደሚዘጋጅ፣ ምን ቶፒኮችን መካተት እንደሚገባ። ምክንያቱም ሪሰርች እንደ ሳይንቲፊክ ኢንቨስቲጌሽን የራሱ የሆነ ሲስተማቲክ አፕሮች አለው። ሲስተማቲክ ማለት የሆነ ኮመን የሆነ መነሻና መድረሻ አለው። ስታርት ፍሮም ፕሮብለም ችግር ስላለ ያን ሶሉሽን እንድንሰጠው ስለምፈልግ ሪሰርችን እንስራለን። ስለዚህ ከሪሰርች ቶፒክ ጀምረን እስከ መጨረሻው ፋይንዲንግ ላይ ብቻ ሳይሆን ሪኮሜንዴሽን ላይ ይህን እናድርግ ብለን ወደ አክሽን ልንቀይረው የምንችልበት ሰርከምስታንስ ሊኖር ይችላል። እሱን ማወቅ ይጠይቃል። ሪሰርች ፕሮፖዛል እንዴት እንደሚዘጋጅ፣ ታይፕስ ኦፍ ዳታ ኮሌክሽን ቴክኒክስ ወይ ደግሞ ሪሰርች ሜቶዶሎጂ በሚለው ካቴጎሪ ውስጥ ስለ ፖፑሌሽን ማወቅ ይጠይቃል። ስለ ሳምፕሊንግ ቴክኒክስ ማወቅ ይጠይቃል። ዲዛይን ሳምፕሊንግ ቴክኒክስ፣ ዳታ ኮሌክሽን ቴክኒክስ፣ ዳታ አናላይሲስ ቴክኒክስ፣ ዳታ ፕሬዘንቴሽን ቴክኒክስ፣ ሃው ቱ ዲቨሎፕ ኩዌሽነርስ፣ ኢቨን ሃው ቱ ዲቨሎፕ ኢንተርቪውስ፣ ቅድም ኮሌክሽን ቴክኒክስ ብለን ባልናቸው ነገሮች ላይ ሃው ቱ ጀስት ነው ፕሪፔር ኦብዘርቬሽን ቼክ ሊስት፣ እነዚህ ሁሉ ዳታ አናላይሲስ ታይፕስ፣ ኢንፈረንሻል፣ ዲስክሪፕቲቭ እያልን ልንከፍላቸው የምንችላቸው ነገሮች አሉ። ከዛ ደግሞ ሪሰርች ሪፖርት እንዴት ይዘጋጃል? ምክንያቱም መረጃውን ከለቀምነው በኋላ ኤምፒሪካል ኤቪደንስ ካገኘን በኋላ የግድ ሰዎች እንዲረዱን ስለሆነ የምንፈልገው ግድ ሪሰርች ስንሰራ ለእኛ ሳቲስፋክሽን ብቻ ሳይሆን አንዳንዴ ለሰዎች ልናጋራው የምንችለው ውጤት ላይ መድረስ ስለሚጠበቅብን ማለት ነው። እሱን ማወቅ ይጠይቃል። ሪሰርች ሪፖርት እንዴት እናዘጋጃለን? ሰዎችን ኮንቪንስ የሚያደርግ የሚያሳምን ሪሰርች ሪፖርት እንዴት ማዘጋጀት አለብን? እንዴት ሪፈረንሶችን ሳይት ማድረግ አለብን? ክሬዲብል እና ክሬዲብል ሶርሶችን እንዴት መለየት መቻል አለብን? እሱን ነገር ለማወቅ በአጭር ጊዜ የሚሳካ ነገር ላይሆን ይችላል። በሲሲ ተማሪዎችን አስተምረን የመጀመሪያ ዲግሪ በጣም ግልጽ አይሆንላቸውም። ሁለተኛ ዲግሪ ተምሮም ያን ያክልም ግልጽ አይሆንም። አንደኛ የአስተማሪው ብቃት ይወስነዋል። ሁለተኛ የተማሪዎች ዝግጁነት ይወስነዋል። ሶስተኛ ያለው ጊዜ ራሱ ያለው ሪሶርሱ በራሱ ይወስነዋል ማለት ነው። እና እንደ 10ኛ ክፍል ተማሪ ስለ ሪሰርች ለማወቅ የተነሳሽበትን ነገር እኔ በጣም ነው የማደንቀው። ግን ደግሞ you have to be successful in this normal academics journey። እስከ 12ኛ ክፍል ያለው በስኬት መጠናቀቅ አለበት። አፕሊኬሽኑን ዴቨሎፕ ለማድረግ ሪሰርች ማወቅ ያክል ላይጠበቅብሽ ይችላል። ምክንያቱም አሁን አንቺ የጠቀስሽው ነገር ለመስራት ቶፒኩን በምን ዙሪያ ልትሰሪ እንደፈለግሽ ስለነገርሽኝ ማለት ነው። እዚያ ጋር ለመስራት የተጠኑ ጥናቶች አሉ። እሱን እንዴት እንደምታገኝ በቀጣይ ቪዲዮ ልሰራልሽ ይችላል፣ ወይ ደግሞ የተሰራ አለ ኖርማሊ። በዛ ዙሪያ የተጠኑ ጥናቶች አሉ። ኖርማሊ ጉግል ስኮላር ላይ ገብተሽ ወይም ደግሞ ሌሎች ዳታ ቤቶች ላይ ለምሳሌ ፐብሜድ ይባል ሊኖር ይችላል። ወይም ደግሞ አሁን አንቺ ከጠቀስሽው አንጻርም ወይ ኤጁኬሽናል ወይም ቢሄቪየራል የሆኑ ጥናቶችን የያዙ ዳታ ቤቶች ላይ ገብቶም ከረንትሊ የተጠኑ ጥናቶችን መፈለግ ይቻላል። በኢትዮጵያ ኬዝ ማለት ነው። ኮንቴክስቹዋል ማድረግ ካስፈለገ የእኛን ሀገር ኬዝ ነው የአፕሊኬሽን የእኛን ሀገር ኬዝ ቢይዝ ኖርማሊ ፋንክሽናል ሊሆን ይችላል አፕሊኬሽኑ። የሌላ ሀገር ኤክስፒሪየንስ ብቻ የሚይዝ ከሆነ የአፕሊኬሽን ነው ሰዎች ላይገዙሽ ይችላሉ ማለት ነው። ወይም ደግሞ ላያገለግለን ይችላል። ስለዚህ እንዲያገለግለን የእኛን ሀገር ኬዝ ቢይዝ፣ የሆነ ከተማ ላይ ብቻ እንዲያገለግል የምትፈልግ ከሆነ ደግሞ የዚያን ከተማ ጀስት ኤቪደንሱ እዛ ላይ መሰረት ያደረገ ቢሆን። ብዙ ጊዜ ችግር የሚሆነው ለጥናቶች የምትለቅሚያቸው ፔፐሮች ወይም ደግሞ የጥናታዊ ጽሁፎች ምናልባት ትክክለኛ ላይሆኑ ይችላሉ። ምክንያቱም ሰው አሁን ላይ እንደናንተ አሁን ባለው ሁኔታ በንጹህ አእምሮ ላይ የተመሰረተ ላይሆን ይችላል ሪሰርቹን ሲሰራ ማለት ነው። አንዳንዴ ለገቢም ተብሎ ጀስት ዶክተር የከሌ ለመባል ለመመረቂያ ተብሎ ስለሆነ አብዛኛው ስራ የሚሰራው እውነተኛ የሆነ ዳታ ኮሌክት አድርጎ ሪሰርቹን የሰራው ላይሆን ይችላል። እዚህ ጋር ምናልባት ግልጽ ያልሆነ ነገር ካለ በቀጣይ ማብራራ ይሆናል። ኮሜንት ብታደርጉ ወይም ብታደርጊ ይህን ቪዲዮ ካየሽ ማለት ነው። ብዙ ጊዜ ችግራችን ያ ነው። እያደግን እንዳለ ሀገር ወይም ገና እንዳላደገም ሀገር ብናየው ጥናቶች ብዙ ጊዜ የኛን ሀገር እውነት፣ የኛን ሀገር ሀቅ፣ የኛን ሀገር ችግር የያዙ አይደሉም። እዚያ ላይ ተመስርተው መፍትሄ ለማምጣት የሚጥሩ ተመራማሪዎች ስለሌሉ ነው እንጂ ብዙ ምርምሮች አሉ ኢንተርኔት ላይ። ግን ብዙ ጊዜ ዩኒቨርሲቲዎች መምህሮቻቸው ወይ ደግሞ ሰራተኞቻቸው ሪሰርች እንዲሰሩ ያስገድዳሉ። ለምን?
እየሰራ እንደሆነ ያ መምህር አንዱ ማሳያው ሪሰርች መስራቱ ላይ ስለሆነ ማስተማር አለ፣ መመራመር አለ፣ ማህበረሰብ ማገልገል አለ። እነዚህ ሶስቱ ነገሮች የአንድ ዩኒቨርሲቲ መምህር ተግባራት ናቸው። አሁን ይህንን ዩቲዩብ ቻናል ስሰራ እንደ ኮሚኒቲ ሰርቪስ ባላስቆጥረውም በራሴ ግን የአእምሮ ሳቲስፋክሽን ላገኝ የሚችልበት እንደሆነ በዚሁ ስለምቆጥረው ማለት ነው። እና ረዘም አድርጌም ሳስበው ምናልባት በዚህ ፕላትፎርም ብዙ ሰዎችን የምደርስም ስለመሰለኝ ስለደረስኩም በዛው ተብራትቼ ቀጥያለሁ ማለት ነው። እና አሁን አፕሊኬሽንሽ ላይ ብታተኩሪ በቃ ጀስት ሃው ቱ ዲቨሎፕ ዛት ዌብሳይት ወይም ደግሞ ሞባይል አፕም ሊሆን ይችላል፣ ዌብ አፕም ሊሆን ይችላል። ዋቴቨር አስ ዩ ዋንት መቀጠል ትችላለሽ። ለዛ ግባት የሚሆን ኤቪደንስ ግን አንደኛ እስካሁን ያሉ ጥናቶችን ማየት ትችላለሽ። እሱን እንዴት እንደሚነበብ እንዲያው ላግዝሽ እችላለሁ። እንዴት ነፃን ሊስት የምታደርጋቸውን ችግሮች ማለት ነው። ምክንያቱም ያ በዛ ችግር ምክንያት እንዳልሽው እንትን ቢል ጥናትሽን እንትን እንዳለው ፈልጌ ነው ታይትልሽን አፕሊኬሽን ኢዝ ሞር ፋንክሽናል እንዲሆን ማለት ነው። እና አለዛ ደግሞ ኢንዲፔንደንት ሪሰርቸሮችን መቅጠር ይቻላል። ሜይ ቢ ስፖንሰር የሚያደርግሽ ድርጅት ካለ ትምህርት ቤትም ካለ ትምህርት ቤት ይኖራል ብዬ አላስብም፣ ግን ተመራማሪዎችም ሊያግዙሽ ይችላሉ። ሪሰርች አፕ ቱ ዴት የሆነ ከረንት ኢንፎርሜሽን ላይ የተመሰረተ ሪሰርች ከሰሩልሽ ኖርማሊ ከረንት ሲቹዌሽን ላይ ዲፔንድ ያደረገ አፕሊኬሽን ዴቨሎፕ ማድረግ ቻልሽ ማለት ነው። እና ኤኒዌይ የኢትዮጵያ ትምህርት ካሪኩለም ጥሩ ነገር እየሰራ እንደሆነ ከዚህ እንደ ላይት እንደ ትንሽዬ ብርሃን እንዳየን መቁጠር ይችላለሁ። ኖርማሊ ሌሎቻችሁም በዚህ መንገድ በተለይ ዩኒቨርሲቲ ገብታችሁ በኤክስቴንሽንም በሳምርም በመደበኛው ፕሮግራምም እድል ያገኛችሁ ከዚህ በጣም ብዙ ትምህርት መውሰድ አለባችሁ ብዬ አስባለሁ። አንድ የ10ኛ ክፍል ተማሪ ሪሰርች ለማወቅ ጥረት ካደረገችውም አንዲት ሴት ለምን ቤተሰብ ላይ ብዙ የስራ ጫና የሚበዛባት ብዙም ትኩረት የማይሰጣት በማህበረሰባችን ማለት ነው፣ እንዲህ አይነት ወኔ ያለው ትውልድ ማግኘት ደግሞ በጣም ትልቅ እድለኝነት ነው ብዬ አስባለሁ። በርቺ። ሌላ ላገዝሽ የምችልበት ኮንዲሽን ካለ ደግሞ እንደዚሁ በተለመደው ኢሜል ጻፊልኝ፣ ኮሜንትም ብታደርጊ ጀስት ወደፊት እያንዳንዱን ነገር ሌሎች ፍላጎት ያላችሁ ልጆች ካላችሁ እንደ ፕራይቬት እንትን ቆጥሬ ጀስት ላይክ ላስተምራችሁ እችላለሁ ማለት ነው። በቀጣይ እንገናኛለን። ሰላም።